ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ህወሓት በትግራይ ክልል የሚያደርገውን የግዳጅ ወታደር ምልመላ በአስቸኳይ ሊያቆም ይገባል ተባለ። ከውጭ የመካከለኛው ምስራቅ ጦርነት አገርሽቷል ተባለ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በመልእክት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። የጠቅላላው ሀገራዊ ምክክር ጉባኤ ተሳታፊዎች ልዩነቶችን በማጥበብ የጋራ መግባባት ላይ ለመድረስ እንደሚሰሩ ገለጹ። ይህ የተባለው የሀገራዊ ምክክር ጉባኤ ተወያዮች ወደ አዲስ አበባ መግባታቸውን ተከትሎ ኮሚሽኑ ባዘጋጀው የመቀበያ መሰናዶ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። በመጪው ሐምሌ 8 ቀን 2018 ዓ.ም ለሚጀምረው የሀገራዊ ምክክር ጉባኤ ከመላ ሀገሪቱ የተወከሉ ተመካካሪዎች አዲስ አበባ መግባት ጀምረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሎች፣ በከተማ አስተዳደሮች፣ በፌዴራል ደረጃ እንዲሁም በዳያስፖራው የአጀንዳ ማሰባሰብ ሂደት በሀገራዊ ምክክር ጉባኤው ላይ የሚሳተፉ ወኪሎችን ከባለድርሻ አካላቱ ሲያስመርጥ መቆየቱ ይታወቃል። በዚሁ መሰረት ለጉባኤው የተመረጡትን ዜጎች ኢሳት ለኢትዮጵያ ሰላምና መረጋጋት ሊያደርጉት ለታሰበ ውይይት ያላቸውን ዝግጁነት ጠይቋል። በደቡብ ኢትዮጵያ ክልል እንዳጠቃላይ 200 ሰዎች ነን የተመረጥነው። ይሄ ታሪካዊ ነው፣ የሀገር ጉዳይም ነው። መስዋዕትነት እንፈልጋል። መስዋዕት ተከፍሎ ነው። ብዙ ሰዎች ለሀገራችን የለፉ ሰዎች አሉ። አሁን በዛ ልክ ደግሞ ይሄ አገር የሚመሰረትበት ነው። ብዙ አንቀጾች የሚቀየሩበት ነው። በዛ ልክ እኛም ደግሞ ተዘጋጅተን እንደመጣ ነው። እዚህ የተወከሉት ያው ከየአንዳንዱ ቡድን ወደ ስንት እንደሆነ አላወቅኳቸውም። ራሴን ማቀው ግን ወደ 30 ከ30 እስከ 60 ይሆናሉ ብዬ ገምታለሁ። ኢትዮጵያን ሰላም ለማድረግ ህዝቡን ለማስታረቅ ነው ትልቁ ነገር። ደግሞ ከሚገርም ያው ሰላም እናረጋት ኢትዮጵያን እንጨርሳለን ማለት ነው። ወደዚህ ስመጣ ወጣት ዘርፉን ወክዬ ነው የመጣው። እንደ ክልላችን 18 ሰው ነበር እዚህ ይሄ መድረክ ላይ ይሳተፋል የተባለው። ተጨማሪ ገና ከኋላም ይመጣሉ ከክልል። እንደ ሀገር ምን አይነት ሰላም አለ፣ እንዴት የሰላም መረጋጋት ይመጣል የሚለውን በወጣቱ ዘርፍ ብቻ ሳይሆን በሁሉም ዘርፍ ሰላሙ እንዲረጋጋ መልካም ነገርን ለማምጣት ዝግጁ ሆኜ መጥቻለሁ። አዳማ ላይ ተሰባስበን ተጣርተን የመጣን ከ320 አባላቶች ውስጥ አንዱ ነኝ። ኢትዮጵያችን ለሁላችንም የተብቃቃች ነች። ኢትዮጵያችን ለሁላችንም የምትብቃቃው በየትኛው መንገድ ነው? ለኔ ተገቢ ያልሆነውን ከሌላው ብሔር አለመጠበቅ። ተወያዮቹ አክለው ከጉባኤው በኋላ ይሆናል ያሉትን ተስፋቸውን እንደሚከተለው አንስተዋል። ከውይይቱ እርቅ፣ ሰላም፣ መተፋቀር፣ መዋደድ ወደ ሰላም ወደ አንድነት ኢትዮጵያ እንድትሆን ብሔር ብሔረሰቡ ህዝቡ አንድ እንዲሆን ነው እኔ ተዘጋጅቼ ያለሁኝ። ትግራይ ህብረተሰብ የትግራይ ህዝብ ራሱ ሰላም መፍጠር አለበት። ራሱ ነው መፍጠር ያለበት ሰላም። ያገዳይ ቡድኑ በተቻለ መጠን እንዲወገድ ማድረግ ነው። በዚህ ጉባኤ ደግሞ ይስተካከላል። እርግጠኛ ሆኜ ነው ነገር ይስተካከላልና ሰላም ለኢትዮጵያ ይሁን የሚል ሐሳብ አለ። መልካም ነገርን ያመጣል የሚል ተስፋ አለኝ። ሐሳብ ማንሳት ብቻ ሳይሆን ወደ መፍትሄ አቅጣጫ አንድ ላይ በመሰብሰብ እንዴት አድርገን ከተለያዩ ማህበረሰቦች የተለያየ ሐሳብ ሊነሳ ይችላል። ያንን ሐሳብ ወደ አንድ ማዕከል በመሰብሰብ እሱ ላይ ተግባብቼ እጄ እንደ ሀገሬም እንደ ክልሌም ጥሩ ነገርን ከህዝቤ ጋር ተባብሬ ያመጣል የሚል ተስፋ ነው ያለኝ። አሁን የኢትዮጵያ ችግር የሚፈታው
በኃይልና ደግሞ በኃይለ ቃል አይደለም። ተከባብረን በትዕግስት ተደማምጠን ካሁን በፊት ያቀረብናቸው ነጥቦች አሉ ኦሮሚያ ላይ እነኛ አጀንዳዎች በምን መልኩ ከሌላው ወንድሞቻችን ብሔረሰቦች ጋራ ተወያይተን ተመካክረን አጀንዳችንን ይሄ ነው አጀንዳዬ ያኛውም ይሄ ነው አጀንዳዬ ልዩነታችን ምን ላይ ነው የሚለውን አንድ የሆነበትን ማሳለፍ ልዩነት የመጣበትን ተመካክረን ልዩነትን እያጠበብን መሄድ ነው ተፈላጊነቱ የሚያስፈልገው ማለት ነው። ምክክር የማይፈታው ችግር የለም። ለምን ከዚህ በፊትም እንደዚህ አይነት ነገሮች ቢኖሩ ብዙ ነገሮች ባልተበላሹ ነበር ብዬ አስባለሁ። በጠመንጃ ከሚያምኑ ይልቅ በምክክር የሚያምኑ ሰዎች ዛሬ ውጤታማ ናቸው፣ ልማታማ ናቸው። ለምን ለልማትም ወጥቶ ለመግባትም ለሁሉም ነገር ለጤንነትም ለማሰብ ራሱ ለስራም ለማሰብ ሰላም ነው የሚቀድመው። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን በህግ 3 ዓመት ተብሎ የተወሰነ ቢሆንም ስራውን ሙሉ በሙሉ ባለማጠናቀቁ በተራዘመለት የስራ ጊዜ ወደ መጨረሻ ምዕራፍ መድረሱ ከፍተኛ ስኬት እንደሆነ ተመልክቷል። የታክስ ቅሬታ ለመፍታት የሚቋቋመው ቡድን በህጉ ላይ በቂ ግንዛቤ ሊኖረው ይገባል ተባለ። በተያያዘ የታክስ አስተዳደር ማሻሻያ አዋጅ በውሳኔ ሰጪዎች የሚፈጸመውን የህግ ጥሰትና ብልሹ አሰራር ለመቅረፍ እንደሚያስችል የህግ ባለሙያዎች ገልጸዋል። ሰላማዊት ሙልጌታ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። የህዝብ ተወካዮች ምክር ቤት በቅርቡ በነበረው መደበኛ ስብሰባ የፌዴራል ታክስ አስተዳደር አዋጅ ማሻሻያ አብላጫ ድምጽ ማጽደቁ ይታወቃል። ይህ የተሻሻለው አዋጅ ዓላማው በማንኛውም የታክስ ክፍያ ውሳኔ ላይ ቅሬታ ያላቸው ወገኖች አቤቱታቸውን በቀጥታ በጠቅላይ ሚኒስትር ጽሕፈት ቤት ስር ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው ፍትሐዊ መፍትሄ ማግኘት የሚችሉበት አሰራር መዘርጋት መሆኑን ተገልጿል። ኢሳት የአዋጁ አተገባበር በተመለከተ የህግ ባለሙያዎችን አነጋግሯል። የህግ ባለሙያው አያሌው ቢታኔ የአጣሪው ኮሚቴ ገለልተኝነት ህጉን በአግባቡ የመከተል አካሄድና በጉዳዩ ላይ ያላቸው ግንዛቤ በአግባቡ ሊፈተሽ እንደሚገባ አንስተዋል። እነዚህ የሚዋቀሩት ቅሬታ ሰሚ አካላት ከየት ነው የሚዋቀሩት? እንዴት ነው የሚዋቀሩት? ቴክኒካል እውቀታቸው ምን አይነት ነው የሚለው ቴክኒካል እውቀት የሌለው ቅሬታ ሰሚ ሊሆን አይገባም ብዬ ስለማምን ማለት ነው። አንዳንድ አሁን በገቢዎች በእያንዳንዱ የታክስ ሰሚ ቅሬታ ሰሚ ቦታ ላይ የምናያቸው ቴክኒካል እውቀት ወይም ህጉን እንኳን በአግባቡ ጠርጥረው የማያውቁ መሆናቸው ቅሬታውን በሌማን እንደመስማት አይነት እንዳይቆጠር ስጋት አለኝ። ስለዚህ ሁለተኛ እሱ ነው መመሪያ ሊወጣለትና እነዚህ አካላት አጣሪ ኮሚቴ አባላት እነማን ናቸው፣ እንዴት ነው የሚመረጡት የሚለውን ነገር ከታች ካለው አሰራር ጋር ምን አይነት ሰንሰለት አላቸው፣ ገለልተኝነታቸው እንዴት ነው የሚመዘነው የሚለው ነገር በጥንቃቄ መታየትና መመዘን ያለበት ነገር ነው ብዬ አምናለሁ። በሌላ በኩል ከታች ባሉ ውሳኔ ሰጪዎች የሚፈጸመው የህግ ጥሰትና ብልሹ አሰራር ከመቅረፍ አኳያ የተሻሻለው አዋጅ አዎንታዊ ጎን እንዳለው አስረድተዋል። እንግዲህ የመጨረሻው ስልጣን ሰጪ ወይም በሀገሪቱ የመጨረሻው የውሳኔ ሰጪ አካል በሆነው በክቡር ጠቅላይ ሚኒስትር ጽሕፈት ቤት መሆኑ በታች ያሉ ውሳኔ ሰጪዎች በሙስናና በተጨማለቀ አሰራር የሚፈጽሟቸውን ተግባራት ቅሬታ ወደ ጠቅላይ ሚኒስትር ጽሕፈት ቤት ይሄዳል በሚል እሳቤ ላይ ጥንቃቄ እንዲያደርጉ ያደርጋል። just great thing ጠቅላይ ሚኒስትር ጽሕፈት ቤት ቅሬታዬን ወስዳለው ሰው እንደሚል ከታሰበ በዛው ልክ ምን ይሆናል ማለት ነው? በታች የሚሰራው አካል በጥንቃቄ ነገሮችን ባላድነት እንዲሰራ ይደረጋል። ሌላኛው የህግ ባለሙያ ጥጋቡ ደሳለኝ በበኩላቸው ከሲቪል ማህበረሰብ ድርጅቶች፣ ከንግድ ዘርፍ ምክር ቤትና ከታክስ ዘርፍ ከተሰማሩ አማካሪ ድርጅቶች የተውጣጡ ገለልተኛ አካላት ቢቋቋም የተሻለ መፍትሄ ሊገኝበት እንደሚችል እምነታቸውን ገልጸዋል። አስፈጻሚው አካል ክፈል ያለው ገቢዎች ሚኒስቴርን ለጠቅላይ ሚኒስትር ጽሕፈት ቤት ቅሬታ ቢቀርብ ብዙ መፍትሄ ይኖረዋል የሚል እምነት የለኝም። ምክንያቱም ይሄን ያህል ፍሬ ግብር አለብህ፣ ይሄን ያህል ቅጣት አለብህ፣ ይሄን ያህል ወለድ አለ ክፈል የሚለው ራሱ አስፈጻሚው አካል ገቢዎች ሚኒስቴር ስለሆነ ገቢዎች ሚኒስቴርን ደግሞ ወይም ሚኒስቴሮችን ከሚመራው የሚያስተባብረው ደግሞ ጠቅላይ ሚኒስትር ጽሕፈት ቤት ወይም ጠቅላይ ሚኒስትሩ ስለሆነ ለጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ኮሚቴ የአስፈጻሚው ውሳኔ በአስፈጻሚው ቅሬታ ይታያል የሚል ብዙ በህግ እምነት አይጣልም እና እንዲህ አይነት ጉዳዮች በገለልተኛ ኮሚቴ ወይ ገለልተኛ ኮሚቴ ለምሳሌ ከተቋማት በሚወጣ
በሚቋቋም ኮሚቴ ቢባል ለምሳሌ ከሲቪል ማህበረሰብ ድርጅቶች፣ ከንግድ ምክር ቤት፣ ከሴት ነጋዴዎች ማህበር፣ በታክስ ዙሪያ ከሚሰሩ አማካሪ ድርጅቶች፣ የህግ ባለሙያዎች አይነት ገለልተኛ ኮሚቴ በሚቋቋም ቢሆን ያስኬድ። የህጉ አተገባበር ለታለመለት ዓላማ እንዲውል ልዩ ትኩረት መስጠት እንደሚያስፈልግም የህግ ባለሙያዎቹ አሳስበዋል። በውጭ ሀገር ስራ ስምሪት ስም የሚፈጸም ማጭበርበር በመበራከቱ ህብረተሰቡ ጥንቃቄ እንዲያደርግ ማሳሰቢያ ተሰጠ። የውጭ ሀገርን የስራ ስምሪት ሰበብ በማድረግ ከስራና ክህሎት ሚኒስቴር ወይንም ከሌሎች የመንግስት ተቋማት ውክልና አለን የሚሉ ህገወጥ አካላት መበረከታቸውን የስራና ክህሎት ሚኒስቴር ማስጠንቀቂያ አመልክቷል። ሚኒስቴሩ አጭበርባሪዎች በግል ስልክ፣ በአጭር የጽሁፍ መልእክት፣ በቴሌግራምና በዋትሳፕ ገንዘብ በመጠየቅ ዜጎችን እያጭበረበሩ መሆኑንም ጠቁመዋል። ይሁን እንጂ ሚኒስቴሩ ለውጭ ሀገር የስራ ስምሪት አገልግሎት በማንኛውም የማህበራዊ ትስስር ገጽ ወይንም በስልክ ጥሪ በፍጹም ገንዘብ እንደማይጠይቅ አረጋግጧል። በመሆኑ ማንኛውም ሰው የመንግስትን ተቋም በመወከል በዲጂታል መንገድ የገንዘብ ጥያቄ ሲያቀርብ የግል ወይንም የባንክ መረጃ ማለትም የባንክ ሂሳብ ቁጥር፣ የይለፍ ቃል ወይንም ሚስጥራዊ ኮድ አሳልፎ ከመስጠት እንዲቆጠብ ሚኒስቴሩ አሳስቧል። ዜጎች እንዲህ አይነት አጠራጣሪ እንቅስቃሴዎች ሲያጋጥሟቸው መረጃውን ወዲያውኑ በአቅራቢያ ለሚገኙ የህግ አስከባሪ አካላት ወይንም ለስራና ክህሎት ሚኒስቴር በአስቸኳይ እንዲያሳውቁ ጥሪ አቅርበዋል። መንግስት በትግራይ ክልል ያለውን ሁኔታ ማረጋጋት አለበት ተባለ። በተያያዘም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ለኢሳት በሰጡት አስተያየት መንግስት በትግራይ ክልል የህግ የበላይነትን ማረጋገጥ ይጠበቅበታል ብለዋል። የዚህን ዜና ዝርዝር ገነት ዘዘው ታቀርበዋለች። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው በወቅታዊ ሀገራዊ ጉዳዮች ላይ ለምክር ቤቱ አባላት ማብራሪያ በሰጡበት ወቅት የትግራይን ክልል ሁኔታ በሚመለከት መንግስት ጦርነት የመክፈት ፍላጎት እንደሌለው አስታውቀዋል። በተጨማሪም በመንግስት በኩል ለመወያየትና ለመነጋገር ፍላጎት ቢኖርም ህወሓት ግን አሁንም የትግራይን ህዝብ ሰላም እየነሳ ነው ብለዋል። ኢሳት በጉዳዩ ላይ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ ሀለፎም ንረ በሰጡት ምላሽ እንደገለጹት በመንግስት በኩል ወደ ጦርነት የመግባት ፍላጎት አለመኖሩ የሚበረታታ ቢሆንም ሌሎች አማራጮችን መፈለግና በክልሉ ያለውን ሁኔታ ማረጋጋት ይጠበቅበታል ብለዋል። ወደ ጦርነት መግባት አለመፈለጉ የኢትዮጵያ መንግስት ካለው ችግር አኳያ ጥሩ ሊሆን ይችላል። ህዝቡን ግን እየተሰቃየ ነው ያለው። የኢትዮጵያ ዳር ድንበር አሁንም ተደፍሯል። ከነዚህ ጋር አብረው የሚሰሩ ሰዎች የውስጥ ኃይሎች ደግሞ አሉ። ይሄን ነገር ስርዓት የማስያዝ ህግን የማስከበር ስራ የፌዴራል መንግስት ነው። በምን መልኩ ነው ህግን የሚከበረው የሚለውን ነገር ብናየው ደግሞ አሪፍ ነው። ምክንያቱም ህግን መከበር አለበት ሲባል ሁሉም ነገር በጦርነት መሆን አለበት ማለት አይደለም። አሁን የትግራይ ህዝብ መውጣትም አልቻለም። የሰው እንቅስቃሴም የለውም። ምስርቶ ሊበላ ነው እንደ ማንኛውም ኢትዮጵያዊ ማለት ነው። የኑሮ ውድነት በሁሉም አለ። በሁሉም በኢትዮጵያ ብቻ ሳይሆን በሁሉም የኑሮ ውድነት አይደለም አሁን የሚወራው የትግራይ ህዝብ የህልውና ጉዳይ ነው። መውጣትም አልቻለም፣ መግባትም አልቻለም። በኃይል አፈሳ አለ። ከድሮ ጀምሮ ምናምን የሚባል ነገር አሁን ብዙ ሰው ሲያወራው ሰማዋለሁ። የአሁኑ በጣም አስከፊ ሁኔታ ነው። የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ በበኩላቸው በክልሉ እየተንቀሳቀሰ ያለው አማጺ ቡድን ችግሮችን በሰላማዊ መንገድ የመፍታት ፍላጎት የሌለው በመሆኑ መንግስት የህግ የበላይነትን ማረጋገጥ ይኖርበታል ብለዋል። ይህ አማጺ ቡድን እስካለ ድረስ ጦርነት አለ ማለት ነው። ስለዚህ ጦርነት እስካለ ደግሞ ያ ወጣቶች ለጦርነት አፈሳ አሁን እንደምናየው ግድ ነው። ያን ኃይል ደግሞ እኛ እንደ ፓርቲ መወገድ አለበት ብለን ነው የምናምነው። መጀመሪያም ወደ ኢትዮጵያ ፖለቲካ መመለስ አልነበረበትም ብለን እናምናለን። ስለዚህ ያን ኃይል እስካለ ድረስ አሁንም ችግሮች በዚህ በሰላማዊ ነገር በውይይት ችግሮችን መፍታት ባህሪም የለውም፣ መፍታት ፍላጎትም የለውም። ስለዚህ ያን ኃይል በሚያውቀው ቋንቋ ናግረህ ለአንድና ለመጨረሻ ከትግራይ ህዝብ ጫንቃ ማውረድ ነው። ከዛ ይሄ የህግ የበላይነት ማረጋገጥ፣ ከዛ ችግሮችን ደግሞ በስርዓት መፍታት ነው። ህወሓት ሂዶ ችግሮች ከህዝብ ጋር ራሱ እያጣበቀ ህዝቡን ዋጋ እያስከፈለ ነው ያለው እና ይህም የሆነው የትግራይ ህዝብ ሰላም እንዲያገኝ፣ ወጣቱም በሰላም ለሌሎች ወንድሞቹ በሰላም ወጥቶ መግባት እንዲችል፣ ራዕይ እንዲኖረው፣ ተስፋ እንዲኖረው ከተፈለገ ይሄ ጸረ ሰላም የሆነ ኃይል መወገድ መቻል አለበት። አቶ ሀለፎም አክለውም ቡድኑ ወደ ሰላም የመምጣት ፍላጎት ቢኖረውም እንኳን ከኢትዮጵያ ታሪካዊ ጠላቶች ጋር ህብረት ፈጥሮ እየሰራ በመሆኑ እነዚህ አካላት ሰላም ለመፍጠር ፈቃደኛ አይሆኑም ብለዋል። ቡድኑና ህዝቡ ለያይተን እንዴት መስራት አለብን የሚለውን ነገር ደግሞ ይሄን ነገር የመንግስት ኃላፊነት ይሆናል። ፒኤልኤፍ ይሄን ነገር ተከብሮ ወደ ሰላም ይመጣል ብሎ የሚያስብ አካል ካለ በጣም ስህተት ነው። እያየነው አይደልኛ
እንኳን ከኢትዮጵያ መንግስት ከራሱ ህዝብ ጋር ታርቆ ስምምነት አድርጎ በሰላም መኖርም አልፈለገም። በየቀን የሚወጣ ያለው ወጣት ምን ስለሆነ ሰላም ስላጣ ነው። ገባስ? ያ ህብረተሰቡ ያቅም ጉዳይ ሆነበት ነው እንጂ አሁን ትግራይ ውስጥ ያለውን ወጣት ወደ አዲስ አበባ አካባቢ ወደ መሀል ሀገር ያሉ የተለያዩ ቦታዎች እዛ ጋር ሄዶ በየቀኑ ስራ ሰርቶ ቢበላ በጣም ደስታቸውን አይችሉትም። በትግራይ ውስጥ ሰርቶ የሚበላ ሰው የለም። አሁን ለራሱ ህዝብ ሰላም ያልሰጠ ለራሱም ሰላም ሆኖ ያልኖረ ኃይል ወደ ሰላም ይመጣል ብሎ ማሰብ የዋህነት ነው። ሊሆንም አይችልም ይሄን ነገር። ምክንያቱም የሚናገሩት በግልጽ ነው የሚናገሩት። አሁን የሻዕቢያም አለ ከኛ ጋር የሱዳን መንግስትም አለ አልሸባብም አለ ግብጽም አለች እያሉ ነው። የእድሜ ልክ ጠላት ከሆነችውን ግብጽ ተባብሮ የሚሰራ ኃይል ከኢትዮጵያ መንግስት ጋር ሰላም አድርጎ ይኖራል ማለት አይታሰብም። እሱ ቢያስብም እንኳን ከበስተጀርባ ያሉት ኃይሎች የኢትዮጵያ መንግስት ጋር ሰላም እንዲሆኑ አይፈልግም ነው። ጠቅላይ ሚኒስትሩ መንግስት ወደ ጦርነት የመግባት ፍላጎት እንደሌለው ቢገልጹም በወታደራዊ ዝግጅት ረገድ አስተማማኝ አቅም መገንባቱን መናገራቸው ይታወሳል። በተመሳሳይ ዜና ህወሓት በትግራይ ክልል የሚያደርገውን የግዳጅ ወታደር ምልመላ በአስቸኳይ ሊያቆም ይገባል ተባለ። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና በሚል ርዕስ የውይይት መድረክ አካሂዷል። የውይይቱን መጠናቀቅ ተከትሎ ባለ 14 ነጥብ የአቋም መግለጫ አውጥቷል። በመግለጫውም በትግራይ ክልል ወጣቶች ላይ እየተፈጸመ ያለው አፈሳና የግዳጅ ወታደራዊ ምልመላ በአስቸኳይ እንዲቆም በጽኑ ጠይቋል። የህዝቡ ጥልቅ ስቃይ ከፖለቲካዊ መፈክሮችና ከወታደራዊ ንግግሮች በስተጀርባ ሊደበቅ እንደማይገባም በመግለጫው ተነስቷል። በሌላ በኩል የሀገር ውስጥ ተፈናቃዮችን በዘላቂነት መመለስና መልሶ ማቋቋም፣ የምግብ ዋስትናን ማረጋገጥ፣ የጤናና የትምህርት አገልግሎት ማግኘት፣ የመንግስት ሰራተኞች የተከማቸ ደሞዝ ክፍያ መፈጸምና የኢኮኖሚ ማገገም መገናኛ ብዙሃን በትኩረት ሊሰሩባቸው የሚገቡ ጉዳዮች እንደሆኑ ተመልክተዋል። የፌዴራል መንግስት የሰላም ስምምነቶቹ መፈጸማቸውን እንዲያረጋግጥ፣ ተፈናቃዮችን ለመመለስና ወጣቶችን ከአዲስ ወታደራዊ ቅስቀሳ ለመጠበቅ በህገ መንግስታዊና ሞራላዊ ስልጣኑ አስቸኳይ እርምጃ እንዲወስድም በመግለጫው ጥሪ አቅርበዋል። ለዚህም የሀገር ሽማግሌዎች፣ የሃይማኖት መሪዎችና የሲቪል ማህበረሰብ ተዋናዮች በሂደቱ እንዲሳተፉ ተጠይቋል። ተሳታፊዎቹ ወደ ጦርነት መመለስ የለም፣ በስቃይ ፊት ዝምታ አይኖርም፣ ህዝብን ለፖለቲካ ወይንም ለወታደራዊ ዓላማ መጠቀሚያ ማድረግ ይብቃ ሲሉ በአቋም መግለጫው አስገንዝበዋል። ውድ ተመልካቾቻችን የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙሉጌታ ዜናዎችን ይዛ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ። ኢትዮጵያና ታይላንድ የሁለትዮሽ የገበያ ተደራሽነት ፕሮቶኮል መፈራረማቸው ተገለጸ። ስምምነቱን በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበውና የታይላንድ አቻቸው አምባሳደር ፒምቻኖክ ፒትፊልድ ተፈራርመዋል። በስነ ስርዓቱ ወቅት የኢትዮጵያ የዓለም የንግድ ድርጅት አባልነት የመንግስትን የማክሮ ኢኮኖሚ ማሻሻያ ፕሮግራም የሚያግዝ ስትራቴጂያዊ ቅድሚያ የሚሰጠው ጉዳይ መሆኑን የገለጹት አምባሳደር ጸጋብ ፕሮቶኮሉ በሁለቱ ሀገራት መካከል ያለውን የቆየ ወዳጅነት በባለ ብዙ ወገን የንግድ ስርዓት ላይ ያላቸውን የጋራ እምነትና የንግድና የኢንቨስትመንት ትብብር ለማሳደግ ያላቸውን ቁርጠኝነት እንደሚያንጸባርቅ አንስተዋል። የታይላንድ የንግድ ምክትል ሚኒስትር ዶክተር ኪሪዳ ባኦ በበኩላቸው ስምምነቱ በሁለቱ ሀገራት መካከል እያደገ ላለው የንግድና የኢንቨስትመንት ትስስር ወሳኝ ምዕራፍ መሆኑን አንስተው የኢትዮጵያን የዓለም ንግድ ድርጅት አባልነት በጽኑ እንደሚደግፉ አረጋግጠዋል። ይህ ስምምነት ኢትዮጵያ ከዓለም አቀፍ የንግድ ስርዓት ጋር ያላትን ውህደት የሚያፋጥንና የኢኮኖሚ ሽግግሯን የሚያግዝ መሆኑ ተመልክቷል።
በአፍሪካ የጥራት ማረጋገጫ ተቋም መገንባቱ ተገለጸ። የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ከኢዜአ ጋር በነበራቸው ቆይታ ድርጅቱ በተደራጁ የፍተሻ ላቦራቶሪዎች አማካኝነት የምርትና የአገልግሎት ጥራት የማረጋገጥ የምርትና የስራ አመራር ማረጋገጫ እንዲሁም የቁጥጥር አገልግሎት እየሰጠ ይገኛል ብለዋል። በዚህም ድርጅቱ በተጠናቀቀው በጀት ዓመት ከ36000 በላይ የምርት ጥራት ማረጋገጫ አገልግሎት መስጠቱን አስታውቀዋል። የድርጅቱን ተደራሽነትና አገልግሎት ወደ ክልሎች ለማስፋት በተሰራው ስራ በድሬዳዋ ከተማ የመጀመሪያ የሆነው የነዳጅ የምግብና የንጽህና መጠበቂያ ግብዓቶች ፍተሻ ላቦራቶሪ ስራ ማስጀመሩን ገልጸዋል። በተጨማሪም በአዳማ ቅርንጫፍ ባለ 5 ወለል ህንጻ በማስገንባት በምግብ መጠጥና በግብርና ግብዓቶች ላይ ተጨማሪ የፍተሻ አገልግሎት እየሰጠ ሲሆን በበደሌና በኮምቦልቻ ያሉትንም ቅርንጫፎች የማዘመን ስራ መከናወኑን ዳይሬክተሯ አብራርተዋል። በምርትና ስራ አመራር ማረጋገጫ ዘርፍ ከ900 በላይ ድርጅቶች የምርት ጥራት ማረጋገጫ የምስክር ወረቀት እንዲያገኙ መደረጉም ተናግረዋል። ወደ ሀገር ውስጥ የሚገቡ ምርቶች ጥራታቸውን ጠብቀው እንዲገቡ በጅቡቲ ወደብ የጅምላ ጭነት ቁጥጥር አገልግሎት እየተሰጠ እንደሚገኝ ጠቁመዋል። መንግስት የምርትና የአገልግሎትን ጥራት ለማስጠበቅ የጀመረው ሰፊ የሪፎርም ስራ ለተቋሙ ስኬት ትልቅ አስተዋጽኦ ማድረጉን ኃላፊዋ አስታውቀዋል። ይህ በተከናወነው የሪፎርም ተግባር ኢትዮጵያ ከተቀላቀለችው የአፍሪካ ነጻ የንግድ ቀጠናና በቀጣይ ለመቀላቀል ካሰበችው የዓለም ንግድ ድርጅት አንጻር የሀገሪቱን የንግድ ልውውጥና ኢኮኖሚ ለማሳደግ ጠቃሚ መሆኑን አስረድተዋል። ይህም ጥራታቸውን ያልጠበቁ የውጭ ምርቶች ወደ ሀገር እንዳይገቡ ለመከላከልና የሀገር ውስጥ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ትልቅ ሚና እንዳለው አብራርተዋል። በዚህም በአፍሪካ ቀዳሚና ተወዳዳሪ የሆነ የጥራት ማረጋገጫ ተቋም መገንባቱን ዋና ዳይሬክተሯ ጨምረው ተናግረዋል። ኢትዮጵያ ተኪ ምርቶችን ለማምረት የያዘችው አቅጣጫ ውጤት እያመጣ መሆኑን ምሁራን ገለጹ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ የሀገሪቱን ኢኮኖሚ ለማሳደግ ከተያዙ ቁልፍ ዘርፎች መካከል የኢንዱስትሪው ክፍለ ኢኮኖሚ ዋነኛውና የትኩረት ማዕከል መሆኑን መጥቀሳቸው ይታወሳል። በዚህም ቀደም ሲል የሀገሪቱ ኢንዱስትሪዎች የማምረት አቅም ከ47 በመቶ በታች እንደነበር ጠቅሰው የፋይናንስ እጥረት፣ የመሬትና የኃይል አቅርቦት ችግር በምክንያትነት ይቀርቡ እንደነበር ገልጸዋል። መንግስት ይህንን ችግር ለመቅረፍ ልዩ ኮሚቴ በማቋቋም እያንዳንዱን ኢንዱስትሪ በመጎብኘትና ችግሮቹን በየደረጃው ለመፍታት ባደረገው ጥረት የኢንዱስትሪዎች የማምረት አቅም ወደ 67 በመቶ ከፍ ማለቱን ተናግረዋል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው የዘርፉ ምሁራን በሰጡት አስተያየት መንግስት ከውጭ የሚገቡትን ምርቶች በሀገር ውስጥ ለመተካት ያስቀመጠው አቅጣጫ ተጨባጭ ውጤት እያመጣ ነው ብለዋል። በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚ ትምህርት ክፍል መምህር ዶክተር መስፍን መኮንን እንደተናገሩት ባለፉት ዓመታት የውጭ ምንዛሬ እጥረት ትልቅ ችግር ሆኖ የቆየ ቢሆንም አሁን ላይ ችግሩ በፍጥነት እየተቀረፈ ይገኛል ብለዋል። በተጨማሪም አዳዲስ የኢንዱስትሪ ፓርኮች መገንባታቸውና የማምረት አቅማቸው ማደግ በኢትዮጵያ ታሪክ ከፍተኛ የውጭ ምንዛሬ ማዳን አስችሏል ብለዋል። አክለውም ኢንዱስትሪዎች የሀገር ውስጥ ምርቶችን በቀላሉና በተመጣጣኝ ዋጋ ለገበያ በማቅረብ ከውጭ የሚገቡትን እያስቀሩ መሆናቸውንም ጠቁመዋል። በሌላ ዜና በኢትዮጵያ የልማት ፕሮጀክቶች የሀገሪቱን ኢኮኖሚ በመደገፍ ተጨባጭ ውጤት እያሳዩ መሆኑ ተገለጸ። ኢትዮጵያ በታዳሽ ኃይል ማመንጫ፣ በታላላቅ የትራንስፖርት መሰረተ ልማቶች፣ በኢንዱስትሪ ፓርኮች እንዲሁም በከተማ ውበትና በኮሪዶር ልማት ፕሮጀክቶች ላይ በትኩረት እየሰራች ነው ተብሏል። ትናንት በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ግዙፍ የልማት ፕሮጀክቶችን ጀምራ በማጠናቀቅ ቀጣይነት ያለው የኢኮኖሚ እድገት እያስመዘገበች መሆኑን ተናግረዋል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው በአሶሳ ዩኒቨርሲቲ የኢኮኖሚክስ መምህር ሙሐመድ ኢብራሂም በሰጡት አስተያየት የኢትዮጵያ ኢኮኖሚ በብዝሃነት ላይ ያተኮረ መሆኑ በሁሉም ዘርፎች ተመጣጣኝ የኢኮኖሚ እድገት እንዲመዘገብ አግዟል ብለዋል። በተለይም ግዙፍ የልማት ፕሮጀክቶች የሚያመነጩት ገቢ የሀገሪቱን ኢኮኖሚ በመደገፍ ረገድ ውጤት እያሳየ እንደሆነ ጠቁመው ይህም የሀገሪቱን ገቢና ወጪ በማስተካከል ጤናማ የኢኮኖሚ እድገት እንዲመዘገብ ማድረጉን ገልጸዋል። ይህም የሀገሪቱ ዓመታዊ በጀት በየጊዜው ጭማሪ እንዲያሳይ
የራሱ አስተዋጽኦ እንዳለውና ፕሮጀክቶችን የመፈጸም አቅም እንዲያድጉ አይነተኛ ሚና እንዳለው አብራርተዋል። ኢትዮጵያ በማዕድን በኢንዱስትሪና በአግሮ ኢንዱስትሪ ዘርፎች ያከናወነቻቸው የሪፎርም ተግባራት ሀገሪቱን በምስራቅ አፍሪካ ተቀዳሚ የኢኮኖሚ ባለቤት ስለመሆኗ ትልቅ ማሳያ መሆኑን ገልጸዋል። ኢትዮጵያ ብሪክስን ጨምሮ ከተለያዩ ዓለም አቀፍ ተቋማት ጋር የጀመረችው የንግድ ግንኙነትና የውጭ ንግድ መጨመር የኢትዮጵያን ኢኮኖሚ ተወዳዳሪነት የሚያሳድግ እንደሆነም አንስተዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገረን። የመካከለኛው ምስራቅ ጦርነት አገረሸ ተባለ። በአሜሪካና በኢራን መካከል የተከፈተውን ጦርነት ያስቆመው የተኩስ አቁም ስምምነት የጊዜ ወሰን ማብቃቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አስታውቀዋል። ደረጀ ይልማ ተጨማሪ አለው። ኢራን በጦርነቱ መጀመሪያ ላይ የተገደሉትን የጠቅላይ መሪዋን የቀብር ስነ ስርዓት እያካሄደች ባለችበት በዚህ ወቅት አሜሪካ ማክሰኞ ሌሊት ጥቃት እንደፈጸመችባት ታውቋል። ኢራንም በወገኗ በአካባቢው ባሉ የአሜሪካ ጦር ሰፈሮች ላይ የአጸፋ ጥቃት መፈጸሟ ተነግሯል። በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። ፕሬዝዳንቱ ጨምረውም ከእነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ነው ያሉት። እስከምረዳው ድረስ የተኩስ አቁሙ አብቅቷል ሲሉም ተደምጠዋል። እንዲያም ሆኖ ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑን አስታውቀዋል። ትራምፕ ንግግሮች ሁሉ ጊዜ የሚያባክኑ እንደሆኑ በመጥቀስም የኢራንን ባለስልጣናት ውሸታም ሲሉ ወርፈዋቸዋል። የተኩስ አቁሙን ማብቃት በተመለከተ በሀገር ውስጥ ጋዜጠኞች በተደጋጋሚ የተጠየቁት ፕሬዝዳንቱ የአሜሪካ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ አስባለሁ ብለዋል። በግልጽ ለመነጋገር ከነሱ ማለትም ከኢራናውያን ጋር ጊዜን ማጥፋት አልፈልግም ሲሉ ትራምፕ በድጋሚ አረጋግጠዋል። የሆነ ሆኖ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተፈረመው ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶ ጨምሯል። በዚህም ከትራምፕ መግለጫ በፊት የአንድ በርሜል ድፍድፍ ነዳጅ ዋጋ ከ76 ዶላር በታች የነበረ ሲሆን ከፕሬዝዳንቱ ንግግር በኋላ የብሬንት ድፍድፍ ነዳጅ ዋጋ ከ6 በመቶ በላይ መጨመሩን ሮይተርስ ዘግቧል። በኢራን ጦርነት ምክንያት ዋጋው አሻቅቦ ወራትን ያስቆጠረው ነዳጅ ሁለቱ ሀገራት ጦርነቱን ለመቋጨት የመግባቢያ ስምምነት ከተፈራረሙ በኋላ ቅናሽ አሳይቶ ነበር። ያም ሆነ አሜሪካ ጥቃቱን የፈጸመችው በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች በመመታታቸው እንደሆነ ገልጻለች። ለዋሽንግተን ጥቃት አጸፋ የሰጠችው ኢራን በበኩሏ በባህረ ሰላጤው የሚገኙትን የአሜሪካ ጦር ሰፈሮች ኢላማ ማድረጓን አስታውቃለች። የአሜሪካ ጦር ጥቃት መፈጸሙን ተከትሎ የኢራን አብዮታዊ ዘብ በቀጣናው በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት መፈጸሙን ገልጿል። የአሜሪካ ሰራዊት ማዕከላዊ እዝ ሌሊት ላይ በኢራን ውስጥ በሚገኙ ከ80 በላይ
ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይ በአካባቢው ሀገራት ውስጥ በሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። ይህ በአሜሪካ ሰራዊት የተከፈተውና ኢራን ያጸፋ ጥቃት የሰነዘረችበት ሁኔታ ከሳምንታት በፊት በሁለቱ ወገኖች በኩል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫ ለመቀስቀሱ ሰበብ ሆኗል ተብሏል። የኔቶ አባል ሀገራት መሪዎች የመከላከያን ወጪ በተመለከተ በአሜሪካና በአውሮፓ መካከል ያለውን ውጥረት ለማርገብ እየመከሩ ነው ተባለ። የድርጅቱ ዋና ጸሐፊ አባል ሀገራት መዋጯቸውን ከአሜሪካ እኩል እንዲያስተካክሉ ጠይቀዋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ጉባኤ በዋናነት ሀገራቱ ህብረታቸውንና አንድነታቸውን ለማሳየት ይበልጡን ደግሞ ሊፈጸም የሚችል ጥቃትን ለመከላከል የሚካሄድ ስብሰባ ነው። በተጨማሪም ሩሲያ በዩክሬን የምትፈጽመውን ጦርነት በቀጠለችበት ሁኔታና ሌሎች አውሮፓ ሀገራትም ኢላማ ሊደረጉ ይችላሉ በሚል ስጋት ውስጥ የሚካሄድ ነው። ዘንድሮ የሚካሄደው የኔቶ ጉባኤ የትኩረት ነጥቦች 3 ናቸው። እነዚህም የመከላከያ ኢንቨስትመንትን ማሳደግ፣ የአውሮፓን የመከላከያ ኢንዱስትሪ መሰረት ማስፋትና የዩክሬንን የረጅም ጊዜ ወታደራዊ ድጋፍ ማረጋገጥ የሚሉ ናቸው። የኔቶ ዋና ጸሐፊ ማርክ ሩት ባለፈው ወር ወደ ዋሽንግተን አቅንተው የዩናይትድ ስቴትስ መሪ የትራምፕ ትሪሊየን በተመለከተ ባነሱት ሀሳብ ትራምፕ በ2017 ስልጣን ከያዙበት ጊዜ አንስቶ የመከላከያን ወጪ ለማሳደግ ያደረጉትን ጥረትና $1.2 ትሪሊየን ወጪን አወድሰዋል። በሌላ በኩል ትራምፕ ከቱርኩ ፕሬዚዳንት ጋር በነበራቸው ውይይት እንዳሉት የኔቶ አባል ሀገራት ከኢራን ጋር በነበረን ጦርነት እንዲያግዙን ባቀረብነው ጥያቄና በምላሹ በምን ደረጃ ላይ እንዳሉ መገመት ችለናል። ጣሊያን ዝም ብላናለች፣ ጀርመንም ፈረንሳይም ዝም ብለውናል ብለዋል ትራምፕ። እሺ ይሁን፣ ነገር ግን እኛ $100 ቢሊዮን እናወጣለን፣ እነሱ ደግሞ እርዳታቸውን በፈለግን ጊዜ የሉም ብለዋል። ትራምፕ አክለውም ዩናይትድ ስቴትስ ከሚገባው በላይ መዋጮ እያዋጣች ነው ብለዋል። ባለፈው ዓመት በኔቶ ስብሰባ ላይ አባል ሀገራት ከአጠቃላይ ሀገራዊ ምርት ለመከላከያ 3.5 ከመቶና 1.5 ደግሞ ለመንገድ ለድልድይና ለወደቦች ግንባታ ለመዋል ከስምምነት ላይ ደርሰው ነበር። ይህንን ማድረግ ማለት ግጭት በሚከሰትበት ጊዜ ወታደሮችና ቁሳቁሶችን ፈጥኖ በቀላሉ ማንቀሳቀስ እንደሚያግዝ ተወስቷል። የኔቶ ዋና ጸሐፊ ማርክ ሩት አባላት የድርጅቱን የመከላከያ ወጪ ግቦች ለማሳካት በግልጽ ተጨባጭና ታማኒነት ያለው እቅድ እንዲያቀርቡ ጠይቀዋል። ዩናይትድ ስቴትስ ለኔቶ ሙሉ ለሙሉ ፈቃደኝነቱ አለ። ነገር ግን አንድ የሚጠበቅ ነገር ደግሞ አለ። ፈቃደኝነቱ አለ፣ በዚያ በኩል ምንም ጥርጣሬ የለም። ምክንያቱም ኔቶ አለ የአሜሪካን ፍላጎት ለመጠበቅ። ለምሳሌ የሩሲያ የኒውክሌር የባህር ሰርጓጅ መርከብ ወደ አሜሪካ ግዛት ዳርቻ ላይ መራ ይችላል። ዩናይትድ ስቴትስ ደህንነቷ እንዲጠበቅ ግን አትላንቲክ፣ አውሮፓና አርክቲክ ሰላም ሊሆኑ ይገባል። ስለዚህ ኔቶን በተመለከተ የተሟላ ቁርጠኝነት አለ። ነገር ግን ሌላም የሚጠበቅ ነገር አለ። የሚጠበቀውን ነገር በተመለከተ አውሮፓውያንና ካናዳውያን ለናቶ የሚያደርጉትን መዋጮ ከአሜሪካ ጋር ሊያስተካክሉ ይገባል። ይህን የማስበው ነው። አብዛኞቹ በአዳራሽ ውስጥ ያሉ ባልደረቦቼም በዛሬው ዕለት የሚያስቡትም ይህንኑ ነው። ደግሞም ተገቢ ነው። በሌላ በኩል በኔቶ ስብሰባ ዋዜማ ላይ ትራምፕ እንዳሉት የኔቶ አባል ከሆነችው ከዴንማርክ ይልቅ ከፊል ራስ ገዝ የሆነችውን ግሪንላንድን አሜሪካ ትቆጣጠራለች ብለዋል። ኔቶ የተመሰረተበት መርህ አባል ሀገራት አንዱ የሌላውን ግዛት ያስከብራል፣ ያስጠብቃል እንጂ ለመቆጣጠር በሚል አያስፈራራም የሚል ነው። ይህ በእንዲህ እያለ የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ግሪንላንድ በእርግጥ ለሽያጭ አትቀርብም ብለዋል። ሁሉንም አጋሮች ጨምሮ የግሪንላንድን ሕዝብ የራስን ዕድል በራስ የመወሰን መብቱን እንዲያከብር ተስፋ እናደርጋለን። እኛ ሉዓላዊ መንግስታት ነን። እናም ሁሉም የግዛታችንን አንድነትና ሉዓላዊነታችንን እንዲያከብር እንፈልጋለን ብለዋል። ዜናውን ስናዘጋጅ አረብ ኒውስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሙሉቀን ሰላሙን እየጠበቅን ነው። ለጤንነት ለምርት ለወዳጅነት
ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ዋንጫ የፍጻሜ ጨዋታ ነገ ይካሄዳል። በሲዳማ ቡናና በወልዋሎ ዓዲግራት ዩኒቨርሲቲ መካከል የሚደረገው የ2018 የኢትዮጵያ ዋንጫ የፍጻሜ ጨዋታ ነገ እንደሚካሄድ ታውቋል። ጨዋታው አስቀድሞ መርሃ ግብር ወጥቶለት የነበረው በአበበ ቢቂላ ስቴዲየም እንዲካሄድ የነበረ ቢሆንም የቦታ ለውጥ እንደተደረገበት የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በዚህም መሰረት የኢትዮጵያ ዋንጫ የፍጻሜ ጨዋታ ነገ ሐሙስ ሐምሌ 2 ቀን በአዲስ አበባ ስቴዲየም ከቀኑ 5 ሰዓት ጀምሮ ይካሄዳል። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ሲዳማ ቡና ኢትዮጵያን ወክሎ በካፍ ቻምፒዮንስ ሊግ የሚጫወት ሲሆን ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በካፍ ኮንፌዴሬሽን ዋንጫ ይሳተፋል። በዓለም ዋንጫ የሩብ ፍጻሜ ተፋላሚዎች ተለይተው ታወቁ። ከጁን 11 ጀምሮ በመካሄድ ላይ የሚገኘው 23ኛ የዓለም ዋንጫ የምድብና ሁለት የጥሎ ማለፍ ጨዋታዎችን አጠናቆ ከሩብ ፍጻሜ መርሃ ግብሩ ላይ ደርሷል። ለዋንጫ ቅድመ ግምት ከተሰጣቸው ሀገራት መካከል ቀዳሚ የሆኑትን እነ ብራዚልን፣ ፖርቹጋልን፣ ጀርመንና ሶስቱን አስተናጋጅ ሀገራት ጨምሮ 40 ብሔራዊ ቡድኖችን ባሰናበተው 23ኛ የዓለም ዋንጫ 6 የአውሮፓ፣ 1 የአፍሪካና 1 የላቲን አሜሪካ ተወካዮች በድምሩ 8 ብሔራዊ ቡድኖች ብቻ ወደ ግማሽ ፍጻሜው ለማለፍ ይጫወታሉ። አንድም የኮንካካፍ የኤዥያና የኦሽኒያ ተወካዮችን ያላካተተው የሩብ ፍጻሜ መርሃ ግብር ጨዋታዎች ከነገ ሐሙስ እስከ ቅዳሜ ድረስ ይካሄዳሉ። በዚህም ነገ ምሽት 5 ሰዓት ላይ ፈረንሳይ ከሞሮኮ፣ አርብ ምሽት 4 ሰዓት ላይ ስፔን ከቤልጅየም ሲጫወቱ፣ ቅዳሜ ደግሞ ኖርዌይ ከእንግሊዝ ሌሊት 6 ሰዓት፣ አርጀንቲና ከስዊዘርላንድ ሌሊት 10 ሰዓት ጀምሮ ይጫወታሉ። ፉልሃም አልቫሮ አርቤዮላን ዋና አሰልጣኝ አድርጎ ሾመ። ከፖርቹጋላዊ አሰልጣኝ ማርኮ ሲልቫ ጋር በስምምነት የተለያዩት ፉልሃሞች ስፔናዊውን አሰልጣኝ አልቫሮ አርቤዮላን በ3 ዓመት ውል በአሰልጣኝነት መሾማቸውን ይፋ አድርገዋል። የ43 ዓመቱ የቀድሞ የሪያል ማድሪድ ተጫዋችና አሰልጣኝ አርቤዮላ የሪያል ማድሪድ ተጫዋቾችን ፍራንኮ ማስታንቲኖ፣ ፍራንክ ጋርሻ እና ጎንዛሎ ጋርሻን ቅርበቱን ተጠቅሞ ወደ ፉልሃም ሊያመጣቸው እንደሚችል ቢቢሲ ዘግቧል። ከ5 ዓመት በላይ በፉልሃም አሰልጣኝነት ያገለገሉት ማርኮ ሲልቫ ከክለቡ ጋር ያላቸው ውል መጠናቀቁን ተከትሎ ቤኔፊካ መረከባቸው ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ካሉም ዊልሰን ብሬንትፎርድን ለመቀላቀል መቃረቡ ተዘገበ። የቀድሞው የበርንማውዝ ኒውካስልና ዌስትሃም ተጫዋች ካሉም ዊልሰን በነፃ ዝውውር ብሬንትፎርድን ለመቀላቀል መቃረቡን ፋብሪዚዮ ሮማኖ ዘግቧል። በተጠናቀቀው የውድድር ዓመት ከፕሪሚየር ሊጉ ከወረደው የለንደኑ ክለብ ዌስትሃም ጋር ያለው ስምምነት ማብቃቱን ተከትሎ ያለ ቡድን የሚገኘው የ34 ዓመቱ እንግሊዛዊ የፊት መስመር ተጫዋች ሌላኛውን የለንደን ቡድን ብሬንትፎርድን በነፃ ዝውውር ለመቀላቀል እንደተቃረበ ቶክስፖርት ዘግቧል። ዴሊ ብሊንድ ወደ ቀድሞው ክለቡ አያክስ አምስተርዳም ተመልሷል። ኔዘርላንዳዊ የኋላ መስመር ተሰላፊ ዴሊ ብሊንድ የቀድሞ ቡድኑን አያክስ አምስተርዳምን መቀላቀሉን ቡድኑ ይፋ አድርጓል። በ8 ዓመቱ የአያክስን አካዳሚ የተቀላቀለው የ36 ዓመቱ ብሊንድ ለ3ኛ ጊዜ ወደ ቡድኑ በመመለስ ለ1 ዓመት የሚያቆየውን አዲሱን ፈርሟል። አርሰናል ግብ ጠባቂ በነፃ ዝውውር ለማስፈረም መቃረቡም ተዘግቧል። አርሰናል ከሊድስ ዩናይትድ በቅርቡ የለቀቀውን የ26 ዓመት ፈረንሳይ ግብ ጠባቂ ኢላን ሜለረን በነፃ ዝውውር ለማስፈረም መቃረቡ ተዘግቧል። በሊድስ ዩናይትድ ቤት 7 የውድድር ዘመናትን ያሳለፈው ሚለሬ 215 ጨዋታዎችን በማድረግ ክለቡ ወደ እንግሊዝ ፕሪሚየር ሊግ እንዲያድግ ትልቅ እገዛ ማድረጉን ዘ አትሌቲክ ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።